በባለፈው ክፍል ላይ ቲና ተመልሳ ለመግባት ለአባባ አንድ ደብዳቤ ሰጠው ነበር። አባባም ያን ደብዳቤ ካነበበ በኋላ ሲደነግጥ አይተን ነበር። ምናልባት በዚያ ደብዳቤ ምክንያት ተመስገንም እንዳለው ቲናም እንደፈለገችው ወደ ቤት ትመለስ ይሆን፣ አባባ ያስገባት ይሆን ብለን አስበን ነበረ። ነገር ግን አልሆነም። አባባ ከዛ በፊት ያ ደብዳቤ የሚያሳየው ድርጅቱ ወንጀል ሰርቶ ተከሶ እንደነበረና የተከሰሰበት ጉዳይ ግን ሲጣራ ሲመረመር ፎርጅድ ተሰርቶ እንጂ በትክክል ድርጅቱ ያንን የወንጀል ስራ እንዳልሰራ ተረጋግጦ ፋይሉ ተዘግቶ የነበረ ጉዳይ ነው። ስለዚህ ይህንን ስለሚያስታውስ እንግዲህ በዚህ ደብዳቤ መሰረት ቲና የፈለገችውን ተመስገንም ያሰበውን ማድረግ እንደማይችል ተረጋግጧል። ግን አባባ የደነገጠው ምንድነው? ይሄ ደብዳቤ ድርጅቱ ቢሮ ውስጥ ነበርና በምን መልኩ ሊያገኙት ቻሉ ብሎ ነበረ ያስደነገጠው። እንግዲህ ቲና በዚህ ደብዳቤ አስፈራርታ ልትገባ የነበረ ቢሆንም በተቃራኒው ሌባ ብዬ በቁጥጥር ስር እንድትሆኚ አደርጋለሁ ሲላት ደነገጠች። አስፈሪዋ ቲና ፈራች። እንግዲህ አይን ያደለሁኝም ይህንን ነገር ያደረኩትኝ ተመስገን ነው ወደዛ ቤት ተመልሶ ለመግባት እንደ መግቢያ ካርድ ያገለግልሻል ብሎ ያመጣልኝ፣ እኔ ማውቀው ነገር የለም ብላ ተናዘዘች። አባባም እሺ እንደዛ ከሆነ ጥሩ፣ ተመስገን እስር ቤት ይገባል ማለት ነው ብሏት፣ እሷን ግን አባሯታል። ስለዚህ ቲና ተመስገን ያለች ትመስላለች። ለምን አልታሰረችም? መግባቱ ይቅርብኝ አለመታሰር ራሱ ተመስገን ነው ብላ ያሰበች ትመስላለች። እየበረረች ወደ ተመስገን ሄዳለች። በባለፈው ክፍል አሁንም ተመስገን ልጄ የት ነች ብሎ ትሁትን እያፋጠጣት ነበረ። ከማፋጠጥም በዘለለ ምክንያቱም በንግግር በጥያቄ በተለያዩ ነገሮች ቢያስፈራራትም ትሁት ፍንክች ልትል አልቻለችም እና ሽጉጥ አውጥቶ ግንባሯ ላይ እስከ መደቀን የደረሰ ውሳኔ ወስኖ ነበረ። እንግዲህ በባለፈው ክፍል ምላጩ አልተሳበም እና ይሄ ነገር ወዴት እያመራ ነው? በእውነት ተመስገን ነው ሽጉጥ ትሁት ላይ የደቀነው ብለን ተገርመን ነበረ። እናም በሽጉጥም ቢሆን ትሁት ምትፈራ ሁና አልተገኘችም። እንዲያውም የባሰው ገላግለኝና ልረፈው፣ ከዚህ ሰቀቀን ኑሮ ነው የምገላገለው፣ ዛሬ መጣ ነገ መጣ፣ ዛሬ ወሰዳት ነገ ወሰዳት እያልሁኝ በፍርሃት ከምኖር አንዴ ገላግለኝና ልረፍ ብላ እስከ መወሰን ስትደርስ በዚህ መልኩም ሊሳካለት እንደማይችል ስላመነ ተዋት። አገኝሻለሁ፣ ሌላ ጊዜ እንገናኛለን ብሎ ፎክሮ ትቷት ሂዷል። ትሁትም እንግዲህ ያው ማምሻም እድሜ ነው በሚለው መሰረት እንኳን አሁን ተረፍኩ እንጂ ቀጣዩን ደግሞ እናያለን ብላ ያሰበች ትመስላለች። ተመስገንም ወደ ቤቱ ሄዳል። ትሁትም ወደ ቤቷ ተመልሳለች። እንግዲህ ቲና ስትበር ተመስገን ጋር ሄደች። አንባረቀችበት። አንተ እኔን እስር ቤት ለማስገባት ዓላማ አለህ እንዴ? ምን አይነት ደብዳቤ ነው ያመጣኸው? ደብዳቤው ላይ የተጻፈው ነገር ወይም በዚያ ደብዳቤ ዙሪያ ላይ ያሉ ማስፈራሪያዎች እኮ ከአሁን በፊት ኬዛቸው ተዘግቶ ሐሰትነታቸው ተረጋግጦ ኬዛቸው ተዘግቷል። የተዘጋ ፋይል ነው። እንዲያውም በምላሹ ቢሮዬን በህገወጥ መንገድ ገብተው ዘርፈውኛል ብሎ ሊከሰኝ ሊያሳስረኝ ነበረ፣ እንኳን ፈርቶ ሊያስገባኝ ይቅርና ብላ አንባረቀችበት። ተመስገንም ይህንን ነገር ያወቀ አይመስልም። በቃ ለጊዜው ማስፈራሪያ ይሆነኛል ብሎ ያንን ደብዳቤ አመጣ እንጂ በዚህ መልኩ የተዘጋ ፋይል መሆኑን አላወቀም። እሺ ቀጣይስ ምን አሰቡ? ስለዚህ ትሁትን ሊያስፈራራ የሚችል ተመስገን ሌላ የተለየ እቅድ ማውጣት እንዳለበት አምኗል። እናም እህቷን በቁጥጥር ስር መዋል፣ የትሁትን እህት በቁጥጥር ስር አውሎ በእህቷ መደራደር እንዳለበት
ያመነ ይመስላል። ስለዚህ ይህንን ለማሳካት ተፍ እያለ ነው። በሌላ መልኩ ደግሞ ዳኒና ኤደን ሊጋቡ ነው። ኤደን እየዞረች እሰይ ላገባ ነው እያለች ነው። ነጠላ ዜማ ልትለቅ ምንም አልቀራት። አዎ ላገባ ነው፣ እሰይ ላገባ ነው ትላለች። ያውም በዜማ ደስታዋ በቃ ከቁጥጥሯ ውጭ ወጣ ይመስላል። ግን በራሷ ማግባቷ ብቻ ሳይሆን ልታገባ መሆኑን እናቷ ስላወቀችና ቬሎ ለብሳ በዓይኗ ስላየቻት የእናቷን ደስታ አይታ ለካ ማግባቴ ይህን ያክል እናቴን የሚያስደስት ነገር ነው ብላ በእናቷ ደስታ የተደሰተች ነው የሚመስለው። ደስ ብሏታል። ትሁትም ትነግራታለች፣ በቃ እናቶች እኮ የመጨረሻ ፍላጎታቸው የልጆችን ስኬት ማየት ነው እና ብትደሰት አይግረምሽ እያለች ነው። አዎ ልክ ነሽ። በትንሹም ቢሆን ትሁት እናት ነችና ያን ያክል እንደተፈለገው ማጣጣም ባትችልም ስሜቱን ታውቋለች ማለት ነው። እና እሷም ይህ ስሜት የእናትነት ስሜት ነው፣ ተገቢም ነው፣ ትክክልም ነው ብላ እየመከረቻት ነው። ኤደንም ደስ ብሏታል። በሌላ በኩል ግን የኤደንን ደስታ ማየት መስማት ማትፈልግ ደግሞ ለህንድ ሰው አለች። ቲና በቬሎ ፋንታ ከፈን ነው የሚያስፈልጋት። ስለዚህ በሰርጓ ቀን ጭፈራ፣ ዘፈን፣ ደስታ ሳይሆን ሀዘን፣ ለቅሶ እንዲሆን እፈልጋለሁ ብላ ገዳይ አዘጋጅታለች። እንግዲህ ገዳዩን አስቀድሜ እከፍልሃለሁ፣ ስለዚህ ማድረግ ያለብህን ለማድረግ ተዘጋጅ ብላለች። ይህንንም ለተመስገን ነግረዋለች። ኤደን ስታገባ ዳኒን ስትቀማኝ ቁሜ ማየት አልችልም። በቃ የኤደን ምድር ላይ እንድትቆይ የተፈቀደላትን ጊዜ እኔ ነኝ የምወስነው ፈጣሪዋ ሳይሆን ብላ ስትለው አይ ፍቅር እያለ ነው እሱ። ስለ ፍቅርማ እሱም ያውቃል እኮ። ስለዚህ እንግዲህ ሁለቶችም ሚሽን አቅደዋል። ተመስገን በትሁት እህት መደራደሪያነት ትሁትንና ልጁ ለማግኘት ሲያስብ፣ ቲና ደግሞ ገዳይ ቀጥራ ኤደንን ማስገደልና ዳኒን የራሷ ለማድረግ አስባለች። ይቻል ይሆን? የሁለቱንም እቅድ አንድ ባንድ እናያለን። ተመስገን እንደፎከረው እህቷን በቁጥጥር ስር አውሎ ቤት ድረስ ሄደ። ይኸውልሽ ትሁት፣ አሁን የመጨረሻ ካርዴን ስቤያለሁኝ። እህትሽ በቁጥጥሬ ስር ነች። ስለዚህ ልጄ የት እንዳለች ትነግሪኛለሽ። የት ነች ልጄ ይላት። እሷም ልጅ እንዳለው አምናለች፣ ከእሷ እንደወለደ አምናለች። ግን ልጅቱ ሀገር ውስጥ እንደሌለች፣ ሌላ ሀገር ውጭ ሀገር እንደሄደች አስረግጣ ነገረችው። ያመናት ይመስላል። እሷም ያሳምንልኛን ያለችውን ነገር ቀድማ ያዘጋጀች ትመስላለች። ውጭ መላኬን ሰዎች መውሰዳቸውን ሊያረጋግጥ የሚችል መረጃ ላሳይህ እስከ ማለት ሁሉ ደርሳለች። እሱ በቃ በጣም ከፋው። እንዴት እናት ሁነሽ ይህንን አደረግሽ? እንዴት ቻልሽበት? እያላት ነው። በቃ ካንተ ለመሸሽ እስካሁን እኔ ጋር ነበረች፣ አያት ነበረ፣ እያሳደኳት ነበረ። አንተ ከስር ስትፈታ እኔን ማስጨነቅ ስትጀምር ግን ጭንቀት በእኔ ይብቃ፣ ልጄ ላይ እንዳትደርስ ከአንተ ለመሸሽ ነው፣ አንተን ለማራቅ በመፈለግ ነው ውጭ የላኳት ብላ አስረግጣ ነገረችው። እሱም በቃ ሌላ ማድረግ የሚችለው ነገር ስለሌለ እንግዲህ እህትሽን በሰላም እንድለቃት ከፈለግሽ አንቺና እኔ አብረን መኖር አለብን፣ አብረን እንሂድ ወደ አገራችን ብሏታል። ምን ማድረግ ትችላለች? እንግዲህ በባለፈው እንደሰማናት እህቷ ብቻ ሳይሆን እናቷም እንደሆነች ነው የነገረችን እህቷ። ስለዚህ ይህንን ያክል ክብር ያላት እህቷን፣ ይህን ያክል የምትወዳትን እህቷን መቼስ አይሆንም ብላ እምቢ የምትለው አይመስልም። ስለዚህ ተመስገን ስሜቷን መልሷን አልጠበቀም። በቃ ነገ እንገናኝ ብሎ ትቷት ወጥቷል። ትሁት ጋር ጭንቀት ሆኗል። አባባ እንደመጣ መሄድ አለብኝ፣ አባባ እባክህ ፍቀድልኝ አለችው። አባባ ደግሞ በጣም ክው አለ። ምክንያቱም ትሁት እንደዚህ ትላለችም ትሄዳለችም ስላላሰበ ይህንን ለሁሉም እየተናገረች ነው። ለኤደንም ነግራታለች። እና መጨነቃችን ለምንድን ነው ታዲያ? ዙሮች በእጁ ለምትገቢው ነገር እስካሁን ለምን ተጨነቅነ? ከተጋፈጥንም እስከ መጨረሻው አብረን እንጋፈጥ። አባባ የምር ከፍቶታል።
አባባም ለሌሎች እየዞረ እየተናገረ ነው። ያው ነገሩ ሌላ የሚነግረው ነገር የለም። ሰው የለም፣ ዳኒ ነው። ትሁት እሄዳለሁ ስትል አላመንኩ። እንዴት እኔ እኮ ከካሌብ ለይቼ አላያትም፣ እንዴት አቻለችበት፣ እንዴት አሰበችው ይለዋል ዳኒ። ዳኒም አይ ቢጨንቃት እንጂ ትሁት እንደዚህ አታደርግም፣ እስኪ ለማንኛውም እንመክራታለን እያለ ነው ዳኒ። ግን የእህቷ ጉዳይ የእህቷ ነገር ነውና ትሁት በምክር የምትመለሱን አልተገኘችም። እንደምንም አባብላ አባባ እባክህን ይቅርታ አድርግልኝ፣ መርቀህ ላከኝ፣ እንድትከፋብኝ አልፈልግም፣ ወድጄ እንዳልሆነ አንተም ታውቃለህ። ስለዚህ አሁን ተመስገን ያለውን ካላደረው እህቴ ትጎዳብኛለች። እህቴ ከምትጎዳ ደግሞ እኔ ብሞት ይሻለኛል። አባባ እባክህን ብላ አስጨነቀችው። ፈቀደላት። በቃ ሸኙኝ ልሂድ፣ በቃ ይዘጋጅልሽ አንተ የሚለው የታምራት ሙዚቃ መከፈት ብቻ ነው የቀረው። ኤደንም እያለቀሰች ነው። አባባም ከፍቶታል። ግን በቃ ትሁት የግድ እህቷን ማትረፍ አለባት። ከዚህ የተለየ ሌላ ነገር የለም። እሷ የምትለው እንግዲህ እሺ ብዬ ሄጄ እህቴን ከለቀቃት በኋላ እንደምንም ማዘናግቼ ሌላ ቦታ ሄዳለሁ ነው የምትለው። ሁሌም መሸሽ፣ ሁሌም በስጋት ውስጥ መኖር እስከ መቼ ቢሏትም በቃ ሌላ ምን አማራጭ አለ? እህቴ ምንም እንድትሆን አልፈልግም። ስለዚህ መሄድ አለብኝ። እሺ ሌላስ? እየሸኟት እያለ ቲናና ተመስገን ተደብቀው እየተከታተሉ ነው። አሁን ወጣች፣ ትቆይ ይሆን? ምን ሆና ነው እያሉ እየተጨነቁ ነው። እንዳይመሽ የለም መሼ፣ እንዳይደርስ የለም ደረሰ። ተሰነባብታ ሻንጣዋን ይዛ ትሁት ከቤት ወጥታለች። እንግዲህ በዚሁ ላይ ደግሞ እየሸኟት ያለው የመጨረሻ የተሰናበቷት ዳኒና ኤደን ነበሩ። ቲና ይህንን ስታይ በሸቀች። ቆይ ይህ ዘገይ ይሆናል እንጂማ አህያ የጅብ ነች የሚለውን ነገር ያስታወሰች ትመስላለች። ቆይ ግን በዳኒ ላይ ያለውን ደስታ ስታይ ይህንን ደስታህን አጨልምና ወደ እኔ አመጣሃለሁ፣ ለእኔ ያደርግሃለሁ ብላ ያስበች ትመስላለች። ተመስገንም ደስ ብሎታል። ከእንግዲህ በኋላ አንቺን አላቅሽም፣ የመጨረሻ ፍላጎት የነበረው ትሁትን ይዞ መሄድ ነው፣ ተሳክቶልኛል፣ አንተዋወቅም፣ መልካሙ ነገር ሁሉ ይግጠምሽ፣ ከእኔ ጋር ያለው ግንኙነት ግን በቃ እኔም ወደዚህ ቤተሰብ አልመለስም ብሎ ተመስገን ወስኖ ትሁትን ይዞ ለመሄድ ተዘጋጅቷል። ደስተኛ ሆኗል። ግን አልተገናኙም። እሺ በእውነት ትሁት ከተመስገን ጋር አብራ ትሄዳለች? እሺ እንዳሰበችውስ ከሄደች በኋላ እህቷን ካስለቀቀች በኋላ በምን መልኩ ነው ከተመስገን ልትለይ ያሰበችው? ይሳካላት ይሆን? በሌላ መልኩ ደግሞ ቲና የእምር ለገዳዩ አስቀድማ ብር ሰጣለች። ግን የምር ልታስገድላት ነው? ዳኒስ ምን ይሰማዋል? እሷስ ኤደንን ካስገደለች በኋላ ዳኒን ለራሷ የምታደርግበት ሁኔታ እንዴት ሊፈጠር ይችላል? ይቻላል? አይታወቅም። እንግዲህ ዳኒ እንደፈራው ዳኒ እስከ መጨረሻው ሰዓት ድረስ ቢሆን ቲና ምን ልታደርግ እንደምትችል መገመት ይከብዳል። ስለዚህ ሁላችንም ልንጠነቀቅ ይገባል ብሎ እያሰበ ነበር እና ይሄ ፍርሃቱ እንግዲህ እንዳለውም ቲና ገዳይ እስከ መቅጠር ደርሳለች። እሺ ምን ይፈጠር ይሆን? ምን ይሆን የሚለውን በቀጣይ እናያለን። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበር። ቀጣዩን ክፍል ይዘን እንመጣለን። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።